አንዳንድ ጊዜ ሰው ልጅ ይሳሳታል። በማይሆን በስህተት መንገድ ወደ ገደል እየገባ ይሁት ጓደኛዬ እና ከገደል መልሶ ነው የመጣ። እኔ ብታገል ቢያንስ አንችላለን። ከአሁን በኋላ ወይኔ ጉዴ ከአሁን በኋላ እኔ ሃይሚ ለሚመጣብኝ እያንዳንዱ መስዋዕትነት የምችለውን አደርጋለሁ። አላደርግም ጭራሽ ምን እንደሆነ ሳላቀሽ አደርጋለሁ። ምንም አይፈሳ ይመጣብሽ ጠንከረሽ መቆም። የሰው ልጅ ያገልሻል። ይሄን ስታደርጊ ትክክለኛው መንገድ ስለሆነ ሰዎች ተጽዕኖ ይፈጥሩብሻል። ያንን ነገር ግን እንዳሰሚ ሊዋ ቃለማላ ፈጽመል ሁልጊዜ ሚዜ ናችሁ። እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦቻችን እንዴት ናችሁልኝ? አማን ነው ወይ? አለን እንደዛ ነው እንዴ? ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ምክንያት ጋሮች እንዴት ናችሁልኝ? አማን ነው አላችሁ? አለን ጠፍቶኛል ኢንትሮ ለማለት ያክል። ኤኒዌይስ እንግዲህ ሁላችሁም በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም በአዲስ ቪዲዮ ተመልሻለሁ። ምን ያልኩ ከትናንት ወዲያ ምን ያልኩ? ከአሁን በኋላ ኮንሲስተንሲ ደን በቃ ቪዲዮ በየቀኑ ብዬ ነበር። አንድ ቀን አለፈኝ፣ ነገም ያለኝ ይሆናል ሆኖ። ኤኒዌይስ እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ከአሁን በኋላ እንዳልኳችሁ ከዚህ በፊት ላለመጥፋት እሞክራለሁኝ። ዛሬ የሰርፕራይዝ ቪዲዮ ነው የሚሆነው። እንግዲህ ታውቃላችሁ ብሩኬ፣ ሃይሚ፣ እኔ ለአለፉት ስንት ወራት ነው የተለያየ ነው። እስኪ ሳውዲ አረቢያ፣ ዱባይ፣ ከዛ በፊት ደግሞ ከቡታጅራ ቀድሚያቸው ነው የወጣሁት። በጣም ቱማች አራውንድ 4 መንዝ ማለት ነው። እና ጓደኞቼ እንግዲህ በጣም ናፍቀውኛል። ወደ እነሱ ጋር ላቀና ነው ዋለው። ከዛ በፊት ግን ቡራን ደውዬ ቤት እንዳልሆነ አረጋግጫለሁኝ። ብሩኬን ደውዬለት ወደ 22 እጅ ያለሁኝ 22 አካባቢ ነው ያለሁት ቃል ገዛ ምናምን ሲለኝ ኦኬ ነው እንዴ? ስለዚህ ይህንን አጋጣሚ ተጠቅሜ እኔ ደግሞ ማድረግ ያለብኝ አንዳንድ ነገሮች አሉ። በነገራችን ላይ የኔና የብሩክ ጓደኝነት ጀስት በጣም የሚገርም ብራዘርሁድ ነን። በጣም የሚገርም ወንድማማቾች ነን ማለት ሌላ ነገር እንዳታስቡ። ሌላ ብሩኬ ጋር ሊጣሉ ነው እንደሆነ አይነት ነገር እንዳይፈጠርባቸው ትንሽ ብሩኬን ሊያስቀይመው ይችላል ዛሬ የማደርገው ነገር ግን ያው እኔና ብሩክ በጣም ብዙ የሚያመሳስሉ ነገሮች አሉ። በጣም በብዙ ነገሮች አንድ አይነት እሳቤ ነው ያለን። አንድ ነገር ግን ያለያየናል። በአንድ ነገር ግን በጣም በቃ ይሄ ጠላትና ጠላት በሉ አንድ የማያስማማ ነገር አለ። ያንን ነገር ነው እንግዲህ ዛሬ ሃይሚን በኔ ሳይድ ላሲዛት ነው ማለት ነው። ሃይሚ ጋር ገና ልንገናኝ ነው። ሃይሚ ጋር ስንገናኝ ደግሞ ሃይሚን ወደ እኔ ላመጣት ነው ማለት ነው። እዚህ ውስጥ ደስ የሚል ስጦታ ይዤላት መጥቻለሁኝ። ስጦታው በጣም ለእኔ በጣም ደስ የሚል ነው። ሃይሚን በጣም ትወደዋለች። ቢኮዝ እኔና ሃይሚ በዚህ ዙሪያ አሁን በማደርገው ነገር ተመሳሳይ እሳቤ ነው ያለን። ብሩኬ ጋር ግን ተቃራኒ ነን። ያ እንደ ጠላት ነው በቃ የምንተያየው። በአመት 2 ቀን ወይ 3 ቀን ከበዛ 4 ቀን እንደ ጠላት እንተያያለን። እና የዛን ቀን እኔን ባያየኝ እኔም እሱን ባላየው ደስ ይለዋል። በጣም ነው የምንጠላለው ማለት ይቻላል ለነዛ ቀናቶች ማለት ነው። ምክንያቱ ደግሞ ምንድነው የሚለውን እንግዲህ አብረን እንመለከታለን ማለት ነው። ከዛ በተጨማሪ አላውቅም እንግዲህ እናንተም ኦዲየንሶችም አራተው ሚስታ ምን አይነት ነገር አመጣህብን ነገር እንደምትሉ ተስፋ አደርጋለሁ። እናንተም ደግሞ ከኔና ከሃይሚ ጎን እንደምትቆሙ ባለ ሙሉ ተስፋ ነኝ። እንዳልኳችሁ በብሩኬ ሳይድ መቆም በዚህ ሰዓት አይጠቅማችሁም። በዚህ ኬዝ ብቻ ማለት ነው። አሁን በማደርገው ኬዝ ብቻ ለሌሎቻችሁም ለጓደኞቼ ለነፍጽ ለነቤካ ሙባ ምናምን ሐሰን ኤቭሪቲንግ አላልኩም። ለሁላችሁም እንግዲህ ኢንቪቴሽን አቀርብላችኋለሁ የኛን ደስታ ተካፋይ እንድትሆኑ በእኛ ሳይድ እንድትቆሙ። ያ ምክንያቱም የታወቀ ነው በቃ ሊያስቀይማችሁ ይችላል። ግን በቃ ጓደኞቻችን እንደሆናችሁ ከኛ ሳይድ መሆን አለባችሁ። ምክንያቱም እሺ ወደ ገደለው ልግባ ካሜራማን አይደብርህማ? አንተም ከኛ ሳይድ ትሆናለህ።
ካሜራማኑ ማን እንደሆነ አልነግራችሁም፣ ግን ከአንተ ሳይድ አልሆንም እያለኝ ነው። ምን አይነት ጣጣ ነው? ኤኒዌይስ እንግዲህ ብሩኬ ታውቃላችሁ የአርሰናል ቀንደኛ ደጋፊ ነው። በጣም ቀንደኛ በቃ ይሄ ትልቅ ረብሻ የሚቀሰቅሰው ታውቃላችሁ አርሰናል ሲሸነፍና እንደዛ ያለ። ሀይሚ ደግሞ የማንቸስተር ደጋፊ ናት። ኦልሬዲም የማንቸስተር ደጋፊ ነኝ። እዚህ ውስጥ ያስኩት ዕቃ ደግሞ ብሩኬን የሚያናድ የኔና የሀይሚን ጽናት የሌሎች ጓደኞቻችንን ጽናት የሚጨምር አይነት ነው። አርሰናል አትዘ ኢንድ ኦፍ ዘ ዴይ ሚዜ ነው። ሁልጊዜ ዋንጫ ይበላል። ሙሽራውን እንዳጀበ ነው። አታ እንደዚህ ስል ደግሞ ሌላ ነገር እንዳታስቡ። ብሩኬ በቃ አሁን የምር ልንጣላ እንችላለን በዚህ ቪዲዮ፣ ነገር ግን ምንም ማድረግ አልችልም። ብሩኬ እንግዲህ አትዘ ኢንድ ኦፍ ዘ ዴይ አርሰናል አሁን ባለፈው ከካራባው ነው ምናምን ስትት አድርገን አባረነዋል። ቀጣይ ደግሞ አሁን ተስፋ አላቸው ቻምፒዮንስ ሊግ ፕሪሚየር ሊግ ምናምን ይላሉ። ግን የሰው ልጅ የሚኖረው በተስፋ ነው። በነገራችን ላይ በጣም ደስ የሚለኝ ነገር በጣም እናንተ የአርሰናል ደጋፊዎችን የማደንቃችሁ ተስፋችሁ ደስ ይለኛል። ሁልጊዜ ያላችሁ ተስፋ የመኖር ጉጉት፣ ዋንጫ የመብላት ጉጉት ግን አበሉም። ቁርስን በልተሃል ራሳ አይግረም፣ አለመብላት አይግረም። አርሰናልም ዋንጫ አልበላም። የአርሰናል ደጋፊዎች ካላችሁ እንግዲህ ኦዲየንሶቻችን እናንተም ወደ ትክክለኛውና ወደ ቀናው መንገድ ወደ ማንቸስተር እንድትመጡ ኢንቫይት አደርጋችኋለሁ ማለት ነው። ያ ቅስቀሳ ማድረጋችን አይቀርም ወደፊት። ግሎሪ ማን ዩናይትድ እያልን ነው የምንዞረው ማለት። ኤኒዌይስ እንግዲህ ብሩኬ ከ22ም ሳይመጣብኝ ቶሎ ወደ ሀይሚ ጋር ወደ ቤት ልሂድና ማለት ነው ሀይሚን ሰርፕራይዝ እናደርጋት። ሀይሚ በጣም ደስተኛ እንደምትሆን እርግጠኛ ነኝ። ቢኮዝ ሺ ኢዝ ዋን ኦፍ ሬድ ዴቪል ቀያዮቹ ሰይጣን የሚባለውና ዩናይትድ ደግሞ ቀይ ሰይጣን እያልካት ነው እንዴ ልጅቱ እንዳትሉኝ የማንቸስተር ደጋፊዎች። ማንቸስተር ያው ቀያዮቹ ሰይጣን የሚባለው ለዛ ነው። እና እንግዲህ ወደ ሀይሚ ጋር ልሂድ ማለት ነው ወደ ቤት። አብራችሁኝ ኑ። ከብሩኬ ጋር ጦርነት ውስጥ ልንገባ ነው። ሀሳብ እንዳይገባችሁ ምንም አይመጣም። ፒስ አውት። ብሩኬ ሳይመጣ ቶሎ ላጥላጥላ እናድርገው። አግባ ዝጋው። እሺ ከዛ ሰላም ወይ ደህና ነሽ? እንዴት ነሽ? ፊትህን በደንብ እያየሁት ነበር። እሱ ከስቻለሁ። ህይወት አይመቸኝም ከሀገር ስወጣ። ኧረ ለዛ ነው እንደዚህ የሆንከው። እንዴት ነሽ? ይፍታ። ኧረ በእግዚአብሔር ኧረ አታስደንግጠኝ። ፓወር ባንክ እየሞከርኩ ነበረ። ከዚህ ቤት ተመቻቸዋል? አዎ እባክህ ጎ ቁርስ ላቅርብልሽ? ሻይ ምናምን ላቅርብልሽ? ኧረ አይገባም። ነኝ እንግዳ አክባሪ ነህ። እንዴት ነህ? አለ ኢትዮጵያ እንዴት ነው? ቁጭ በይ። እንዴት ነው ኢትዮጵያ? የዲያስፖራ ነገር አንተ የሁሉ ጊዜ ግን ተመቸህ? እዛ 4 ወራችን በነገራችን ላይ እናንተ ጋራ ቢኮዝ ከቡታጅራ እኔ ኮትቻችሁ ነበር የመጣሁት እንደተጣላችሁ ነው። ከዛ ሳውዲ ከዛ ተስፋ ቆረጥክብን እኮ። እውነት ነው። ከዛ በኋላ ግን መምጣት አለብኝ ቤቱ ተመችቷቸዋል ብለህ ኮሜንት ጽፈህ ሳያችሁ በጣም ነው ፍቅራችሁ። እንዴት ነው እነዚህ ልጆች እና እንዴት ነው? በጣም አሳፈርከኝ ማለት አስደነገጥከኝ። ቪዲዮ መፍራት ጀምራለች እቺ ልጅ እንደ አይናፋር መሆን ጀምራለች። ብሩኬ ደውዬላት እኮ የለውም አለኝ። የለም ሱቅ ምናምን ሄጃለሁ ወደ 22 መብራት ሲጠፋ ደበረውና ከዛ ይሄን አጋጣሚ ተጠቅሜ አንተ ደግሞ ከቻልካ ሀይሚ በነገራችን ላይ ዛሬ እንዳይደብርሽ ከብሩኬ ተቃራኒ እንድትሆኚ ኢንቫይት ላደርግሽ ነው። ምንድን ነው እሱ? በቃ በእኔ ሳይድ ነው መቆም ያለብሽ አንዳንድ ጊዜ። እኔም ብቻ ሳይሆን በእኔና በጓደኞቼ ሳይድ። ሁልጊዜ የሰው ልጅ ሁልጊዜ ልክ አይሆንም። ብሩኬ ጋር ብዙ ነገር የሚያመሳስላችሁ ነገር ሊኖር ይችላል። አንዳንድ ጊዜ የሰው ልጅ ይሳሳታል። በማይሆን በስህተት መንገድ ወደ ገደል እየገባ ይወት ጓደኛዬ እና ከገደል መልሶ ነው የመጣ። እኔ ብታገል ቢያንስ አንቺን ላድን
እውነት በሚገባ አድነኝ። እሺ ምን እንደሆነ አልገባኝም። እሺ ላስረዳሽ። እሺ ስለ ኳስ ታውቂያለሽ? ነው እንዴ? እና ጓደኛዬ ጋር እንግዲህ በአመት ለ2 ወር ለ4 ቀን ለ3 ቀን ብቻ ማንቸስተር ከአርሰናል ጨዋታ ባለው ሰዓት ሁልጊዜ ጠላት ነን። አይኔን ባያየው ሁላችንንም ነው እንጂ እንደብረዋለን እኮ። በግልጽ ትግላችንን ማፋፋም አለብን። እሱም ብቻ ሳይሆን ሌሎችን ጓደኞቻችንን ቀስ በቀስ ማህበሩን ማስፋት አለብን። አይመስልኝም? እንቀስቅሳቸው። አሁን ካሜራማኑም ቅድም እንዲህ አለኝ። አሁን ሀሳብ አልቀየርክም? አልቀይርም ማለት ለምን? ይሄ ትክክለኛው መንገድ ያርሰናል መንገድ ነው እያለኝ ነው። አንድ ስህተት ላይ ከስህተት ትግሉን ተቀላቀል። መዳን በማንቸስተር ነው። እሺ በሌላ ማንም የለም። ከዛ በተጨማሪ አርሰናል ሁልጊዜ በተለይ ከጨጓራ አይደል ወተት በጾሙ አልተቸገርሽም? አዎ ምን ላድርግ በቃ አማራጭ አጣውኝና ደግሞ እኮ ድፍረቱ በጣም ስስቅ ነበር። ቻምፒዮን ምናምን ብሎ አሰርቶ ይለብሳል። ድፍረት ሞራሉ እኮ የሰው ልጅ የሚኖረው በተስፋ ነው የሚለውን ነገር ከሱ ነው ያየሁት። እውነት እሱ እስካሁን ድረስ በተስፋ ነው ያለው። ዞሮ እንግዲህ ወሬ ሳናበዛብሽ የሆነ ያሰብከው ነገር አለ። ስጦታ እኮ ይዤልሽ መጥቼ ነው። ቼክ አድርጊውና የምሬን ነው። ግን መጀመሪያ ቃለ መሃላ ፈጽሚ። ከአሁን በኋላ ወይኔ ጉዴ ከአሁን በኋላ እኔ ሃይሚ ለሚመጣብኝ እያንዳንዱ መስዋዕትነት የምችለውን አደርጋለሁ። አላደርግም ጭራሽ ምን እንደሆነ ሳላቀሽ አደርጋለሁ። ምንም አይፈሳ ይመጣብሽ ጠንከረሽ መቆም። የሰው ልጅ ያገልሻል። ይሄን ስታደርጊ ትክክለኛው መንገድ ስለሆነ ሰዎች ተጽዕኖ ይፈጥሩብሻል። ያንን ነገር ግን እንዳሰሚ ሊዋ ቃለ መሃላ ፈጽማለሽ። እሺ ማለት እናሳ እዴ ታውቀህ ነው የምርህን ነው እና በቃ ቀይረሽ እንደገና መሐላ እንደገና ተስማምታለች ማለት አንቺ ቃለ መሃላ ተስገብኛ ይሻላል። አንተ እሺ እኔ ይመጣ ያው ራስ ነው ወዳንተ ደግሞ ጉልበተኛ ሆኗል ልጁ። ጅምር በኋላ ሁላችሁም አንድ ጊዜ ኦዲየንሶቻችን ይሄን ቪዲዮ እየተመለከታችሁ ያላችሁ በኮሜንት ቃለ መሃላ ፈጽሙ። እሺ ከኛ እኮ ቃለ መሃላ ልገባ ነው። እሺ እኔ ሃይማኖት የተባልኩኝ ግለሰብ ከዛሬ ጀምሮ በግልጽ በይፋ ምንም አይነት ፈተና ቢመጣብኝ ለመጋፈጥ ከማንቸስተር ጎን እቆማለሁ። ምንም አይነት ቻሌንጅ ሲመጣ ወደኋላ አልልም። የወያላ ደጋፊዎች ስነ ስርዓታችሁን ያዙ። ሁልጊዜ ሚዜ ናችሁ። አመሰግናለን። ይገለኛል ግን ሰውዬ ከፈለግሽ ቀይረሽ መምጣት ቼክ ታደርጊዋለሽ። እኔ እስከዛ ልማሽ ማን ነው ልማው? እንግዲህ ውድ ተመልካቾቻችን በእርግጠኝነት ረብሻ ይነሳል፣ ግን we have to defeat him። ታግዘኛለህ? በዚህ እኮ አንገዘኝ እባክህን። አሁን ለእሱም ብቻ ሳይሆን ቅድም እንዳልኳችሁ ለሌሎች ጓደኞች ለሌሎች ሰዎች ይሄንን ትክክለኛ መንገድ ቀና መንገድ እንዲከተሉ ኢንቫይት አድርጊያቸዋለሁ። በእርግጠኝነት ደግሞ ይህን ቪዲዮ የምትመለከቱ አላውቅም 100,000 ሰው 200,000 ሰው ባል ሲጀመር ልጅቱ ውበቷ ያለው ማንቸስተር ላይ ነው። እናሳ እስከ ዛሬ ሸውዶሻል። ወይ በእናትህ ተታልያለሁ። እስከ ዛሬ የምር ግን በጣም ያምራል። እግዚአብሔርን ከአሁን በኋላ ቀያይቹ ሰይጣኖች ተመልሰናል ይላል። ጎል ስናገባ እንደ ነው የምንለው። አንድ በዚህኛው ቀላሳሽ 1 2 ሱ እስኪ 1 2 ሱ እንዲህ የምንለው በቃ ከዚህ በኋላ እንዴት ነኝ
የምር ያበደ ነው ወላሂ ያምራል በጣም ደግሞ ሳይዝን በቃ ቀጭን መሆን እውነት ነው ምንም ነገር እንሰራለን ነገራችን ላይ ቀጭን ነው የምር ወፍራል እያሉ ያስጨነቀኝ ሌላ ሰው ስንት ኪሎ ሆናል ድምፅሽ ብለሃል ጉንጬ ምናምን ግን እንዴት ነው ጂም ብረት ምናምን ታነሳ ነበር እዚህ አካባቢ ይሻላል ብዬ ነው ምክንያቱም እንትን አለ እኩል ሆነ እንጂ እኔ ብረት ማነሳ እንኳን ከብሩኬ የሚመጣብኝን ተጽዕኖ ለመቋቋም ነው በነገራችን ላይ ገና ጠብ ይነሳል አሁን ጉዴ ነው በእርግጠኝነት መጀመሪያ ቃለ መሃላ ስለፈጸምሽ አይ እኔ ምንም ቢመጣ ወደ ኋላ አይደለም ግን ምንድነው አሁን ከዚህ በኋላ ተጽዕኖ ይደርስብኛል ያገላታል ግን ደግሞ ለቃሉ ያሉት ከሚጠፋ የወለዱት ይጥፋ ይባላል አሁን ለቃልሽ ታማኝ መሆን አለብሽ ማራጭ አለኝ በተቻለ መጠን ፍሪጁን ወተት ለመሙላት እንሞክራለን ለነሱ አሁን ባለፈው ካራባው ነው ምናምን ተፈጻሚ ስጥት የተደረጉት ቀጣይ ሻምፒዮንስ ሊግ አለ ስጥት ፕሪሚየር ሊግ ስጥት ሶስት ሰርግ ላይ ሚዜ ይሆናል ማለት ነው እኔ ግን በጣም እየፈራሁ ያለሁት ምን በህይወቴ ምን ያስፈራኛል መሰለህ ሚፍታ ይሄ ልጅ አሁን በጣም አክራሪ የአርሰናል ደጋፊ ልሁን እያለ ነው በጣም ስሜታዊ እና ይሄ ልጅ አንድ ቀን እኔ ላጣው እችላለሁ ምናልባትም ዛሬ ይሄን ማሊያ ለብሼ ግን ምንም አያመጣም ለማንኛውም ለሚመጣው ነገር ሁሉ ኃላፊነቱን እንወስዳለን ሀሳብ እንዳይገባቸው አይ አንተም ከጎን ያለህ እኮ በቃ መታል እኮ ከሄድኩ ግን ድንገት ብቻሽን መቋቋም መልመድ አለብሽ ለማለት ነው እኔ ጠንካራ ነኝ እኔ እችላለሁ ባይ ዘ ዌይ ስልክ ገዝቶልኛል እንዴት ነው የማናድደው አሁን እሱ እንዴት ነህ አለሁ እኔም አዲስ ስልክ አለኝ በነገራችን ላይ አይ ግን ያንተ ባለ 2 ነው የኔ ባለ 3 ካሜራ ነው እስኪ እንቁጠረው አንድ እዚህ ሻት እንሻለን ላይት ነው ባከ እኔ ይሄው እንደዛ ከሆነማ 1 2 3 4 5 ችግር የለም ዋናው ሁለታችን የማንቸስተር ደጋፊዎች ነን ለማንኛውም ደህና ነኝ አንቺ ስለሆነ ነሽ እኔ በጣም ደህና ነኝ ይሄ ኦሬንጅ ስልክ ማለት መግዛት አለብኝ እንጂ ብቻ እዚህ ቤት ባይዘው ሁላችሁ ገዛችሁ በቃ ብሩኬም 17 ነው ስልኩ አሁን እሱ አንተ በዚህ ማሊያ እሱን አናደድከው እሱ ደግሞ በ17 ያናደዳል አይ ችግር የለውም ከጊዜ በኋላ ሽጦ ወተት ስለሚገዛበት እኔ አላልኩም ቆይ የወተት ወጪውን ግን እንድቻልሽው ጾም ስለሆነ ለነገሩ ጾም ስለሆነ ተገላገልኩኝ ታውን በኋላ ከዛ በፊት እኮ በየቀኑ እየሄድኩኝ ፍሪጅ አስቀምጥ ነበር ግድ ነው አልቋል ሲለኝ ሁላ ባለሱቁ በጣም እሱ ጋር እኮ ኳስፓያትን ያስጨንቀኝ ባገኘው ነገር ቡም ስልክ ምናምን በነገራችን ላይ እንደዚህ ጠረጴዛ ላይ ያለ ዕቃ በሙሉ እናሸሻለን ብሩክ ኳስ ይሄን ያክል ነው አርሰናል ነው በተለይ ደግሞ ጎል ሲገባባቸው እኔም ሮጣለሁ የሚለው ዘመን ከብተሽ ማንቸስተር እንትን አርሰናል ኳስ ያለው ሰዓት ብሩኬ ሲያይ እንደምሮጠው ሩጫ ሌላ ጊዜ ብሮጥ ኖሮ አትሌት ነበር መሆኑ እውነት ነው በነገራችን ላይ የአትሌት አቋም የኖረች በዛ ነው ይባላል አመሰግናለሁ እንደምታዩት ነው ግን የምር ማሊያ በጣም አምሮብሻል ወላሂ ሳውን በቃ ልወጣ ነው አልኩ ደግሞ ጥቁር ሱሪ ነው የለበኝ በቃ ከጥቁር ጋር ደግሞ ቀይ ነገር ይሄዳል ሆም ብለሽ ነው ቴትራ ሳይክል ታብሌት መስለሻል እኔ ባይ ዘ ዌይ ማለት ቃሌን አጥፋለሁ ማጠፍ እችላለሁ ቃሌን ማጠፍ እችላለሁ የምር ታብሌት አለ ቀይ በጥቁር ታውቂዋለሽ ያምራል እኮ ታብሌቱ ለዛ ነው እሺ ኤኒዌይስ እንግዲህ ችግር የለውም አንተ ምንም ብትለኝ አሁን እኔ እቀበላለሁ ሁለታችንም ያርሰናል እየፈተንኩሽ ነው ያርሰናል ከሚሆንማ በቃ ሰይፉኝ ዞሮ እንግዲህ አሁን ማንቸስተር ጥሩ አቋም ላይ ነው ያለው አርሰናልም እኔ ግን ይቅርታ አድርግልኝና ማለት ነው በፍርሃት ከማንቸስተር ኳስ ተጫዋቾች ስም ከማወቅ አለ አይደለ ከነሱ ይልቅ ያርሰናል መሸምደል ጀምራለሁ ሳሊባ ማለት ጀምረሻል ከስኩል ፈርቼ እኮ ነው በነገራችን ላይ በጣም ተጽዕኖ እያሳደረባት ነው በኳስ እኔ አልናገር ብዬ አንድ ቀን እንትን ብናደርግስ አግተነው የማንቸስተርን ማሊያ ብናለብሰው
ኧረ ጉዴ በጣም ደፋሩኛለሁ። አንተ በጣም ነው እንደ መሞት ይፈለከው እንዴ? ያለ የሌለውን ኤነርጂ ተጠቅሞ ይገለናል። ዘላለማዊ ጠላት ነው የሚሆነው እንደዛ ከሆነ። ኤኒዌይስ ብሩኬ ሳይመጣ እንትን እንበል። ምን ልታመልጥ? የትም ማምለጥ የለም። ፎቶ እነሳ ባይሆን ኦኬ። ፎቶ ኢንስታ ላይ ኮላብን ፖስት በቃ ወደ ፎቶአችን ኢንስታ ላይ ፎሎ አድርጉን። ገብታችሁ ፎቶአችን ላይክ አድርጉ። እኛ ወደ ፎቶአችን እንሂድ። እናንተ ቪዲዮ እንደጨረሳችሁ ወደ የት ሄዱ? ወደ ኢንስታ በቃ። ስለዚህ እኛ ምን ሄድ ይመቻችሁ። ታምሮብሻል ግን መጀመሪያ አትበላም? አራበላ ልብላ ለነገሩ ለመቋቋም የእሱንም ተጽዕኖ ለመቋቋም ምንም ይምጣ ምንም በልተን እንቋቋመዋለን። እሷ ወደ ኪችን እኔ ወደ ሶፋ። እባክህን ቁጭ በል። ለዛሬ እንግዲህ አይነት ከዚህ በኋላ ግን ቤቱም ያንተ ነው እንደፈለግ። እኔም እሰራለሁ። ትሰራ እንዴ? እዚህ ቤት ያለ ሰው በሙሉ ይሰራል። የመጣ እንግዳ ምናምን የለም። ወደ ተመልካቾቻችን እንግዲህ ለነበረን ቆይታ በጣም እናመሰግናለን።